በዚህ አገልግሎት የእርሶ ሚና ትልቅ ነው አባታችን። ወደ እያንዳንዱ ቤት መግባት እንችላለን ካህናት። በዛ ሁሉ ፈተና ውስጥ ሆነው የክርስቶስን ድምጽ የሚናፍቁ ብዙ ነፍሳት አሉና ማህበራዊ ሚዲያ ላይ ተው ሊሆን ይችላል ቀሚስ ለብሰው የሴት ቀሚስ ለብሰው ልብሰ ተክህኖ አሰፍቶ መላክ ይችላል። ምን ይላሉ አካባቢው ያሉ ዛሬ እኮ አንድ ታቦት በዚህ ያለፈ ይላሉ። እንግዲህ በዚህ ልክ ገጠር ውስጥ ላለ አንድ በእግሩ ለሚኳትን ሰባኪ ሞተር ሳይክል ገዝቶ መስጠት ይችላል። አንዳንዴ ሰው ውጭ ሀገር ሲኖር እና እዚህ ያለችዋን ቤተክርስቲያን ሲረዳ ገንዘብ ስላለው ብቻ የሚመስለው ሰው አለ። እንዴት ሊያሳኩት ቻሉ? ብዙ ጊዜ ሁሮ መሃሩ የሚለውን ጥሪ በተለይ ደግሞ እንደ ስብከተ ወንጌልና ሐዋርያዊ አገልግሎት ከልብ ምስጋናችን እናቀርባለን። ያው እንደ ወላጅ መፈራት አለብን። ደግሞ እንደ ጓደኛ ደግሞ መወደድ አለብን። ሁሉንም ችግር ካህናት መፍታት የለባቸው። ሰላም ጤና ይስጥልን ክብራትና ክብራን ተመልካቾች፣ ይህ በየሳምንቱ በዚህ ሰዓት በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት እየተዘጋጀ ለእናንተ ለተመልካቾቻችን የሚደርሰው ግብረ ሐዋርያት የተሰኘው ዝግጅታችን ነው። በዛሬው የግብረ ሐዋርያት ዝግጅታችን እንግዳ ጋብዘናል። የዛሬው እንግዳችን ቀሲስ ኢዮኤል በርታ በዋሽንግተን ዲሲና አካባቢው ሀገረ ስብከት በደብረ ኃይል ቅዱስ ራጉኤል ቤተክርስቲያን አገልጋይ ናቸው። ዛሬ እንግዲህ እንዳጠቃላይ እሳቸው በሚያገለግሉበት አካባቢ ያለው የስብከተ ወንጌል አገልግሎት ምን ይመስላል፣ እንዲሁ ደግሞ የምእመናን ሕይወት ምን ይመስላል የሚሉ ርዕሰ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ እንጋብዛለን። ቀሲስ እንኳን በሰላም መጡ። እንኳን ደህና ቆያችሁኝ። እግዚአብሔር ይስጥልን። እንግዲህ ረዥሙን መንገድ አቋርጠው ባህር አቋርጠው ነው እንግዲህ ኢትዮጵያ ላይ የተገናኘ ነውና በቅድሚያ እንኳን ደህና መጣችሁ ወደ ሀገሮት እያለን እንደው አንዳንድ ጥያቄዎችን አነሳለሁ። እስቲ በተለይ እርሶ በሚኖሩበት አካባቢ ያለው የስብከተ ወንጌል አገልግሎት ምን ይመስላል? በተለይ ደግሞ በዋሽንግተን ዲሲና አካባቢው የስብከተ ወንጌል አገልግሎት የምእመናን ሕይወትስ እንደው ምን ይመስላል የሚለውን ቀዳሚ ጥያቄያችን እናድርግ። እስቲ ቀሲስ። መልካም እሺ። በቅድሚያ በዚሁ በተገኘሁበት አጋጣሚ እንግዳ አድርጋችሁ ስለጋበዛችሁኝ ምስጋናዬን አቀርባለሁ። በዋሽንግተን ዲሲና አካባቢ በውጭው ዓለም ስብከተ ወንጌል በየአጥቢያ ቤተክርስቲያኑ ያው መደበኛ የስብከተ ወንጌል አገልግሎት አለ። በሰንበት ትምህርት ቤት እንዲሁ የስብከት አገልግሎት ይሰጣል። ትልቁና አሁን በተለይ ብዙ ስራም ሊሰራበት ይገባል ብዬ የማምነውም ያው እየተሰራበት ያለውም ደግሞ ያው የእንግሊዘኛ አገልግሎት ነው። እንደሚታወቀው አሁን ቀድመው ከዚህ ሀገር ወደ ውጭው ዓለም የሄዱት ኢትዮጵያውያን የወለዷቸው ልጆች እዛው ተወልደው ያደጉ ልጆች በዋናነት የሚናገሩት የእንግሊዝኛውን ቋንቋ ስለሆነ በሚገባቸው ቋንቋ ስብከተ ወንጌል ለማዳረስ በየአጥቢያው በየሰንበት ትምህርት ቤቱ በየቦታው ያው የእንግሊዝኛው አገልግሎት እየተስፋፋ እየመጣ ነው ያለው። ያም ብዙ መጠናከር ያለበትና ብዙ ስራ መሰራት አለበት። አዲስ የሚመጣውን ትውልድ መታደግ የምንችለው በሚገባቸው ቋንቋ ስብከተ ወንጌሉን ስናዳርስ ነውና ያን ይመስላል። የምእመናን ሕይወት ያው የውጭው ዓለም ትንሽ ጫና የበዛበት ስትረስ የበዛበት ሩጫ የበዛበት ሕይወት ነው ያለው። ሆኖም ግን ያው ምእመናንን ወደ ቤተክርስቲያናቸው እንዲመጡ ከቤተክርስቲያናቸው እቅፍ እንዳይወጡ ልጆቻቸውን በቤተክርስቲያን እንዲያሳድጉ ብዙ ጥረት እየተደረገ ነው ያለው። ጥሩ። እንደው ያው የኑሮ ባህሉም የስራ ባህሉም እኛ ጋር ካለው ወደዛ ወደ እናንተ አካባቢ ያለው ትንሽ ይለያል መሰለኝና ከዚህ ሄዶ ያንን ካልቸር መልመዱ በራሱ አንድ ትልቅ ፈተና ነው። በተለይ ደግሞ ወላጆች እዛ ሲኖሩ በተለይ የልጅ አስተዳደግን ከስራ ጋር እንዴት ነው አጣጥመው የሚኖሩት? አሁን እኛ ሀገር እንግዲህ እንደሚታወቀው ማንም ሰው ልጅ ቢወልድ ወደ ስራም ሲሄድ ጎረቤት አስቀምጦ ጣል አድርጎ ልጄን ይውልኝ ብሎ ይሄዳል። እዛ እንግዲህ እንደዚህ አይነት ነገር ያለ አይመስልምና ከዚህ አልፎ ደግሞ ልጆችን በመንፈሳዊ ሕይወት ማሳደግ ላይ ያለው ነገር ምን ይመስላል? እንደው ቻሌንጁ እንዴት ነው ያለው አባታችን? ያው እንዳነሳው ትልቅ ተግዳሮት አለ ልጆችን ማሳደግ ላይ። ያው ኑሮም ጫና ከፍተኛ ከመሆኑ የተነሳ ያው አንድ ትልቁ ችግር ምንድነው ማስወገድ የማንችለው አንድ ትልቅ ችግር ይኖራል። ያው ቅድም ያነሳው ብዙ ቤተሰብ ምናልባት ያው
ፕሮፌሽናል የሆነ ስራ ላይ ሰራ ይችላል። 2-3 ስራ መስራት ሊኖርበት ይችላል። በፈረቃ ልጆቻቸውን እየጠበቁ እናትና አባት እናት ስትገባ አባት እየወጣ አባት ሲመለስ እናት እየወጣች ስራ የሚሰራበት ሁኔታ ይኖራልና ያን እኔ ምንድነው ያው ማስወገድ የማንችለው አንድ ትልቅ ችግር ነው። እያንዳንዱን ቤተሰብ እንደ ሰማዕትነት መቀበል ያለበት ተግዳሮት ነው፣ ቻሌንጅ ነው። ከዛ ባለፈ ግን አንዳንዴ ደግሞ እኛው ራሳችን ደግሞ የምንፈጥራቸው ችግሮች ሊኖሩ ይችላሉ። እያንዳንዱ ቤተሰብ ለምሳሌ ከአቅም በላይ ማሰብ፣ ከአቅም በላይ መመኘት፣ ከአቅም በላይ ስራ መጀመር፣ ከአቅም በላይ እዚህም ሀገር የሆነ ኢንቨስትመንት መጀመር ሊሆን ይችላል። እዛም ባለው ደግሞ የሆነ ትልቅ ቤት ውስጥ መግባት ሊሆን ይችላል። እንደዚህ አይነት ነገሮች አሁን ከአቅም በላይ የሆኑ ስራዎች መልሶ ጫና ያመጣል ቤተሰብ ላይ እና ያ ደግሞ ዞሮ ለልጆች ጊዜ አለመስጠት ይታያልና ያው ያ ፈተና እንዳለ ሆኖ አሁን በሁለቱም አቅጣጫ ፈተናዎች አሉ። ትልቁ ነገር ግን ያው እኛም ደጋግመን ለወላጅም ለቤተሰብ የምናሳስበው ነገር ምንድነው ከልጆች ጋራ ትርጉም ያለው ግንኙነት ወላጆች መፍጠር አለባቸው። በተለይ እዛ በውጭው ዓለም ልጆችም ቅድም እንዳነሳው አሁን የማህበረሰብ ድጋፍ የላቸውም። እዚህ ሀገር ተወልደው የሚያድጉ ልጆች እሱም ያው እየተቀየረ እየመጣ ቢሆንም ግን ያው ጎረቤት ያሳድጋል፣ ማህበረሰብ ያሳድጋል። እዛ አሁን ብቻቸውን ሆነው የሚያሳድጉና ለልጆቻቸው እንደው ፈሪሃ እግዚአብሔርን ማስተማር ይሁን ሃይማኖትንም ከነሙሉ ክብሩና ስርዓቱ ለልጆቻቸው ማስረከብ ላይ ትልቁ ኃላፊነት ያለው ወላጆች ላይ ነው። ከቅፋቸው መውጣት የለባቸውም። ልጆች ሲጨንቃቸውም ጥያቄ ሲኖራቸውም ማማከር የሚፈልጉትን ነገር ሲኖር ያው ወላጆች ጋር ነው መሄድ ያለባቸው። ያንን ለማምጣት ደግሞ መጀመሪያ በወላጅና በልጅ መካከል ያለው ግንኙነት መፈጠር መቻል አለበት። ልጆችም ወላጆቻቸው ማመን መቻል አለባቸው። ያንን ለማድረግ ደግሞ ጊዜ መስጠት ያስፈልጋል። ወላጆች ለልጆቻቸው ጊዜ ካልሰጡ ትርጉም ያለው ግንኙነት መጀመሪያ ካልፈጠሩ ልጆች ምንድነው የሆነ ነገር ሲያጋጥማቸው ያንን ያጋጠማቸውን ነገር የሚያጋሩት በውጭ ላሉ ጓደኞቻቸው ወይ ደግሞ አሁን እየሰፋ የመጣው ደግሞ ኢንተርኔት ላይ መጻፍ ከኢንተርኔት የጥያቄ መልስ ለማግኘት መሯሯጥ ላይ ይሆናል ማለት ነው። እና በጓደኛ የሚያደርጉት ኢንተርኔት ይሆናል ማለት ነው። እና ይሄው ብዙ ችግሮች አሁን ልጆች ላይ የሚፈጠረው ብዙ ችግር በወላጅና በልጅ መካከል ትልቅ ክፍተት ጋፕ እንዲፈጠር የሚያደርገው ይሄ ነው፣ ጊዜ ለልጆች አለመስጠት ነውና እሱ ላይ ብዙ ያው እኛም በትምህርትም ያንን ነገር እንዲያዩት ለማድረግ እንሞክራለን። ያው በተለይ ካህናትም ልጆችንም ወላጆችንም ስለሚያገኙ በሁለቱም በኩል ያለውን ችግር ይረዳሉና ወላጆች ትልቅ ትኩረት ማድረግ ያለባቸው ያንን ኮኔክሽን ቢልድ ማድረግ አለባቸው። ያንን ግንኙነት መፍጠር መቻል አለባቸው። ያ ኮኔክሽን ሲኖር ነው አይደል ልጆችን ኮሬክት ማድረግ የምንችለው፣ ማስተካከል የምንችለው፣ ማረም የምንችለው መጀመሪያ ግንኙነት ሲፈጠር ነው። ልጆቻችንን እኔ ያው ብዙ ጊዜም እንደምለው እንደ ጓደኛ አድርገን ማሳደግ አለብን። ሌላ መፍትሄ የለውም። አሁን ትልቁ በተለይ በውጭው ዓለም ልጆች እኛ ጋር እንዲመጡ ከፈለግን የኛን ምክር የኛን ትምህርት እየሰሙ እንዲያድጉ ማድረግ ከፈለግን ልጆቻችን ጋራ እንደ ጓደኛ ሆነን ማደግ አለብን። ያው እንደ ወላጅ መፈራት አለብን፣ ደግሞ እንደ ጓደኛ ደግሞ መወደድ አለብን እና እሱ ላይ ወላጆች ብዙ መስራት አለባቸው ብዬ አስባለሁ። በትክክል አሁን በተለይ ውጭ አካባቢ ያለው ነገር ይመስለኛል ልጅን በተለይ እዚህ እንግዲህ እኛ ያደግንበት ስናጠፋ እየተቀጣን እንኳን አይደለም ወላጅ አይደለም ጎረቤትም እየቀጣን እንደዛ ነው ያደግነው። እዛ ደግሞ እንግዲህ አባት እንኳን የገዛ ልጁ ላይ ኃይለ ቃል እንኳን መናገር የሚችልበት ሁኔታ ያለ አይመስለኝም። እንደዚህ አይነት ነገሮች ባሉበት ሁኔታ ላይ ልጅን እንደው ሼፕ አድርጎ ይሄን እንዳታረግ ይሄንን አድርግ ብሎ ልጅን ወደ መስመር ማምጣት ላይ ያለው ጫና ምን ይመስላል? ከዛ አልፎ ደግሞ አንዳንድ ልጆችን እያየን ነው እስከ ድቁና ደርሰው እስከ ቅስና ድረስም የሚደርሱ በማይታመን መልኩ እንግዲህ እዛ ደርሶ አማርኛ መናገር በራሱ ሌላ ትልቅ ፈተና ነው። ያንን አልፈውት እንግዲህ ለክህነት አገልግሎትም ሲበቁ እያየን ነውና ምን ቢያደርጉ ነው እነዚህ ልጆችን በዚህ ሁኔታ የሚያሳድጉት ወላጆች? ጥሩ ነው። ትልቅ ጥያቄ ነው ያነሳው። ያው ቻሌንጁ ተግዳሮቱን በደንብ አድርገህ ገልጸዋል። ያው ልጆች እኛ ባደግንበት እዚህ ኢትዮጵያ ውስጥ ልጆች እኛ ልጅ በነበርንበት ጊዜ ባደግንበት መንገድ አይደለም እዛ ማሳደግ ያለብን። የሀገሩን ሁኔታ ተረድተን ልጆችን በዛው መንገድ ልጆቹ በሚረዱበት መንገድ መቅረብ አለብን። ቅድም እንዳነሳሁት ልጆቹን በደንብ አድርገን ከቀረብናቸውና ከተግባባን እንደ ጓደኛ ከተያየን እነሱም ነፃ ሆነው ውስጣቸውን ለኛ መግለጽ የሚችሉበትን አይነት ግንኙነት ሪሌሽንሺፕ ከተፈጠረ
ከፈጠርን ልጆቹም ያንን ነው የሚፈልጉት። ምክንያቱም የሚያምኑት ሰው ላይ መደገፍ ይፈልጋሉ እንደ ልጅ። ያንን ነገር ቤት ውስጥ ሲያጡ ነው ወደ ውጭ የሚወጡት። ወይም ደግሞ ሁሉ ጊዜ አሁን ያው የውጭው ዓለም ምንድነው ቁጣን፣ ቅጣትን የሚያስቀድም ከሆነ ልጅ አስተዳደግ ላይ ምክንያቱም ከውጭ ለምደው የሚያድጉበት ባህል ከልቸር ያንን እያሳየ ስለማያሳድጋቸው ይሄ የቁጣውን ይሄ ቅጣቱን ምንድነው የሚያደርጉት? ያው አቮይድ የሚያደርጉበትን ያንን መሸሽ የሚችሉበትን መንገድ ነው የሚፈልጉት ማለት ነው። ያ ማለት ምንድነው ከወላጆቻቸው ተደብቀው ብዙ ነገር ወደ ማድረግ ይመጣሉ። ወይም ደግሞ ግልጽ ሆነው ለወላጆቻቸው ያለባቸውን ቻሌንጅ ችግር መግለጽ አይችሉም። ምክንያቱም ያንን ከገለጹ ወደ ቅጣት የሚሄድ ከሆነ ዛሬ ተቀጡ፣ በሚቀጥለው ቀን ያንን ችግራቸው ሌላ ችግር ሲያጋጥማቸው ለወላጆቻቸው አይናገሩም። ስለዚህ ምንድነው ያንን ያው እንደ ወላጅ ሁለቱን መያዝ ያስፈልጋል። ምንድነው ይሄው ባውንደሪ ማስመር፣ እዛ ላይ ደግሞ በጣም ስትሪክት መሆን ያለብን አቋማችን በግልጽ ማሳየት ያለብን ነገር ላይ እነሱም ማለፍ የሌለባቸው ነገር በግልጽ እያሳየ ምክር እየሰጠን ደግሞ እንደ ጓደኛ እንደ ወንድም ሆነን ጀጅ ሳናደርጋቸው ሳንፈርድባቸው እንዴት እንደዚህ ታደርጋለህ? እኔ በአንተ እድሜ እያለሁ የሁሉ ነገር አልነበረኝም፣ አንተ ግን ሁሉ ተሟልቶላል፣ ብዙ ነገር ተሟልቶልሻል፣ እንዴት እንደዚህ ታስቢያለሽ? እንደዚህ አይነት አሁን ያንን የኛን ምክንያታዊነትን ይፈልጋሉ ማለት ነው። አዎ የኛን ዘመንና የነሱን ዘመን እያደባለቅን ልጆችን የሆነ የጥፋተኝነት ስሜት እንዲሰማቸው የማድረግ ነገር ውስጥ መግባት የለብንም እንደ ወላጅ። ስለዚህ ወላጆች ያው ብዙ እኔው በአጠቃላይ ምንድነው ልጆቹ ያሉበትን ዘመን መረዳት፣ አንደኛ የልጆቹን ሳይኮሎጂ ስነ ልቦና መረዳት። ምክንያቱም እኛ ያደግንበት የኖርንበት ስነ ልቦናና እነሱ ያሉበት ደግሞ ይሄ አሁን ብዙ ነገር ተቀይሯል፣ ዘመኑ ተቀይሯል። እነሱ ያሉት የውጭው ዓለም ላይ ነው፣ እኛ የነበርነው። ስለዚህ የኛን ዘመን ከነሱ ዘመን ጋር የማደባለቅ ነገር መኖር የለበትም። የነሱንም ስነ ልቦና በጥልቀት መረዳት ያስፈልጋል። አሁን ትልልቅ ደረጃ ላይ በቤተ ክርስቲያንም ተጠግተው ትልልቅ ማዕረግ ላይ የሚደርሱ ጥሩ መንፈሳዊ ጠንካራ መንፈሳዊ ሕይወት ኖሯቸው የምታያቸውን ልጆች ብዙ ጊዜ ከወላጆቻቸው ጋራ ጠንከር ያለ ግንኙነት አላቸው። እኔም አሁን ለሱ በጣም ምስክር ነኝ። ምክንያቱም ወላጆች ከልጆቻቸው ጋራ ጊዜ የሚያሳልፉ ከሆነ እነዚህ በመንፈሳዊ ሕይወታቸው ጠንከር ያሉ ልጆች ብዙ ጊዜ ከበስተጀርባቸው ስትመለከት ቅድም ያልነው አይነት ትርጉም ያለው ግንኙነት አለ ከእናትና ከአባት ጋር እና እዛ ላይ ብዙ መስራት ያስፈልጋል። ልጆቹን ከመራናቸው ሁሉ ጊዜ የሚነገር ነገር አለ አይደለ? ህፃናት አእምሯቸው ክፍት ነው፣ ብሩህ ነው፣ ነጭ ሰሌዳ ነው። ስለዚህ መሪ ካገኙ ወደሚፈለገው ደረጃ ላይ ይደርሳሉ እና በትልቅ ከተማ ውስጥ ኃጢአት በበዛበት ዓለም ውስጥ ቅዱሳን ይፈራሉ ሁሉ ጊዜ በቤተክርስቲያን ታሪክ ስንመለከትና ያው ሙሴን በፈርዖን ቤት ነው አይደለም ያው እናቱ ያሳደገችው። ስለዚህ ያንን ማድረግ ይችላሉ ወላጆች የሚል እምነት አለኝ። ያው እሱ አንተም ያነሳቸው እኔም ብዙ በራሴ ምስክር የምሰጥላቸው ልጆች ከበስተጀርባ ያው ቅድም ያልነው አይነት ከእናት ከአባት ጠንከር ያለ ድጋፍ ያላቸው ልጆች ናቸው። ጥሩ አባታችን፣ እስቲ በማስከተል ደግሞ እንደው ማነሳለው ጥያቄ እንግዲህ ካህን ኖት እርሶ እዛ የሚኖሩ ክርስቲያን ወገኖቻችን በተለይ ከንስሐ አባቶቻቸው ጋር ያላቸው ግንኙነት ምን ይመስላል? እንግዲህ ነጋ ጠባ ሩጫ ነው። አሁን እንዳልነውም ደግሞ ልጅን ራሱ በተራ ወይ እናት አባት ስራ ስትሄድ እንደዛ መያዝ ነገሩ አለና ንስሐ ልጆቻቸውን በምን መልኩ ነው የሚያገኙት? የተቀሩትስ አባቶች ከንስሐ ልጆቻቸው ጋር ያላቸው ግንኙነት ምን ይመስላል? በዚህ ረገድ ደግሞ ምናልባት እርሶም የሰሩት ነገር ካለ እንደ ተሞክሮ በምን መልኩ ነው የንስሐ ልጆቹን የሚያገኙት የሚመክሩት? እሱን ቢነግሩን። መልካም ነው። እውነት ነው። ያው ካህናትን ብዙ አብዛኛው ካህናት ያው በውጭው ዓለም የሚኖሩት ያው ቅድም ያነሳ ነው ምእመናኑ ላይ ያለው ጫና ሙሉ ለሙሉ እነሱም ላይ ያለ። ብዙ ካህናት እንደ ማንኛውም ሰው ኑሮ ለማሸነፍ ወጥተው የሚሰሩ ናቸው። ልጅ ወልደው የሚያሳድጉ ካህናት ልክ እንደ ቅድም ያነሳ ናቸው ሁሉ ጫናዎች እነሱም ጋር አለ። ከዛ በተጨማሪ ነው ደግሞ የምእመናንን ሕይወት ለመከታተል ምእመናን ለመደገፍ የሚሮጡትና በትልቁ አሁን እኔ ከተግዳሮቱ ከቻሌንጁ ከተነሳን አንደኛ የካህናት ቁጥርና የምእመናን ቁጥር በጣም የማይመጣጠን ነው። ጥቂት ካህናት ናቸው ያሉት። እግዚአብሔር ይመስገን በእርግጥ ያው ቁጥሩ እየበዛ ከጊዜ ወደ ጊዜ እየበዛ መጥቷል የካህናት ቁጥር። ግን ከምእመናን ቁጥርና ካለው ሰፊ አገልግሎት ጋር የሚነጻጸር አይደለም። እሱ በራሱ አንድ የሚፈጥረው ትልቅ ጫና አለ።
ሁለተኛ ቅድም እንዳልኩት ያው ካህናቱም በዚህ አሁን በሀገር ቤት ለምሳሌ አብዛኞቹ ካህናት በቤተ ክርስቲያን ሙሉ ቅጥረኞች ሆነው የሚያገለግሉ ናቸው። በውጭ ዓለም ደግሞ እንደዛ አይደለም። ያው ዓለማዊውን ስራ እየሰሩ በትርፍ ደግሞ በምትኖራቸው ጥቂት ጊዜ ደግሞ ቤተ ክርስቲያን እያገለገሉ የሚኖሩ ካህናት ናቸው ያሉት እና ያው እሱም ራሱ አንድ ትልቅ ጫና ነው። ስለዚህ እነዚህን ጫናዎች ልማዳዊ በሆነ የንስሐ ልጆች አያያዝ ያው ልንፈታቸው አንችልም እና አንዳንድ ዘመናዊ የሆኑ መንገዶችን መከተል ያስፈልጋል ብዬ አምናለሁኝ። አንደኛ ያው ጊዜውም ዘመኑም ቦታውም ሀገሩም የሚጠይቀው ነገር ስለሆነ ለምሳሌ የንስሐ ልጆችን መረጃ በቴክኖሎጂ በታገዙ መንገዶች መያዝ ንስሐ ልጆችን ለመከታተል ይረዳል። ካለው ጫና አኳያ እያንዳንዱን የንስሐ ልጅ ስማቸውን፣ የሚኖሩበትን ሁኔታ፣ አድራሻ፣ ያለባቸውን ችግር፣ የሚያስፈልጋቸው በመንፈሳዊ ሕይወታቸው የሚያስፈልጋቸውን ነገር ያንን ሁሉ ለመያዝና የሚያስፈልገውን ክትትል ለማድረግ በጣም ከባድ ነው የሚሆነው። ስለዚህ ያንን የሚያግዝ ነገር መከተል መልካም ነው ብዬ አስባለሁ። ሌላው እኔም አሁን እንግዲህ በመተግበር ላይ ያለሁት ጫናውን ማጋራት ይቻላል ብዬ አስባለሁ። ሁሉንም ችግር ካህናት መፍታት የለባቸው። ከሌሎች አብያተ ክርስቲያናት ተሞክሮ ስንመለከት ሁሉም ችግር ካህናት ጋር መምጣት የለበትም። እያንዳንዱ ምእመን ለምሳሌ በጣም ከግል ሕይወትና ከፕራይቬሲ ጋር ያልተገናኙ ብዙ ሌሎች ችግሮች ሌሎች ሰዎች መፍታት የሚችሉ ችግር ይኖራል። ስለዚህ ያንን ለማድረግ የንስሐ ልጆች እርስ በርሳቸው እንዲተዋወቁ ማድረግ ለምሳሌ ይሄ ዋን ቱ ዋን ሜንቶርሺፕ ያንን ነገር መዘርጋት ይቻላል ብዬ አስባለሁ። ያንን እኔም እያደረኩኝ ያለሁት አንድ በጣም እየረዳኝ ያለው እሱ ነው። ለምሳሌ ሃይስኩል ላይ ያሉ ልጆችን ኮሌጅ ያሉ ልጆች ሜንቶር ሊያደርጓቸው ይችላሉ በሁሉም መንገድ በትምህርትም። ምክንያቱም ብዙ ጊዜ ጫናዎች በመንፈሳዊ ሕይወታችን ላይ ያሉ ጫናዎች የሚመጡት በስጋዊ ሕይወታችን ከሚያጋጥሙን ነገሮች አይደሉ። ለምሳሌ በትምህርት የተጨነቀ አንድ ልጅ በመንፈሳዊ ሕይወቱም ይደክማል እና ያንን ለምሳሌ መተጋገዝ ይችላሉ። በኮሌጅ ውስጥ ያሉ የንስሐ ልጆቼ በሃይስኩል ላይ ያሉትን ልጆች መደገፍ ይችላሉ። አንድ ለአንድ ማጣመር ማለት ነው። ለምሳሌ አንድ ኮሌጅ ውስጥ ያለ ተማሪ እንደ አቅሙ 2 ወይ 3 ሌሎች በሃይስኩል ላይ ያሉ የንስሐ ልጆችን ሊይዝ ይችላል ማለት ነው፣ እንደ ሜንቶር ሆኖ ማለት ነው። ስለዚህ በመንፈሳዊ ሕይወትም ለምሳሌ በጸሎት ሕይወታቸው ሲደክሙ ሊረዳቸው ይችላል። እሱን ደግሞ ከኮሌጅ የወጡ ደግሞ ልጆች ደግሞ እሱን ደግሞ ሜንቶር ሊያደርጉት ይችላሉ። ከኮሌጅ የወጡት ደግሞ በኑሮ ደግሞ ብዙ ጊዜ የቆዩት አግብተው ወልደው ደግሞ የኖሩ ደግሞ ሰዎች ሜንቶር ሊያደርጉት ይችላል። እንደዚህ አይነት ነገር መፍጠር አሁን በካህናት ላይ ያለውን ጫና ሊቀንስ ይችላል፣ ደግሞም ያው ይቀንሳልም እና ለእያንዳንዱ ነገር አሁን ካህኑ ጋር አይመጡም ማለት ነው። እርስ በርሳቸው ተረራተው ችግሮቻቸው ሊፈቱ ይችላሉ። ከዛ ያለፈው ነገር ነው ወደ ካህኑ የሚመጣው። እንደዚህ አይነት ነገሮችን መከተል ይቻላል። ቁጭ ብለን ካሰብን ሌሎችም ብዙ መፍትሄዎች ሊኖሩ ይችላሉ። ዋናው ግን ምንድነው ልማዳዊ የሆነውን መንገድ ግን ከመከተል ወጣ ብለን ደግሞ ያው ጊዜው የሚጠይቀውን ነገር ደግሞ ብንከተል የንስሐ ልጆቻችንን ያው የበለጠ ልናገኛቸው እንችላለን ብዬ አስባለሁ። በጣም ጥሩ ተሞክሮ ነው በእውነት ቀሲስ ያነሱልን። እንደው ይሄ ምን ነው የሚያሳየው? በዛውም ይሄ ኦርቶዶክሳዊ ቤተሰብ የሚለውን ማጠናከር በራሱ እርስ በርሳቸው እንዲተዋወቁ አንዳንዴ ንስሐ አባታቸው አንድ ሰው ሆኖ በራሱ የማይተዋወቁ ወገኖቻችን ክርስቲያኖች አሉ። ያንን ችግር ይቀርፋል ብዬ አስባለሁ። ክርስትና በራሱ እንደዚህ መደጋግ በተለይ ደግሞ በውጭው ዓለም ሲኖር እርስ በርስ እንዲማቀራረቡ በራሱ ጥሩ ተሞክሮ ይመስለኛል። ይሄ ነገር በደንብ የተሰራበትም አይመስለኝም። እኛ አካባቢ ላይ እንግዲህ በተለይ ሀገር ውስጥ ሁሉም በግሉ ይመጣል፣ የንስሐ አባቱን ያገኛል፣ ይሄዳል። እርስዎ ባሉት መንገድ ለኔ አዲስ ነው፣ ጥሩ ተሞክሮ ነው። አባታችን እጅግ አድርገን እናመሰግናለን። ምናልባት እሱ ላይ አንድ ነገር ሊጨምር ምንድነው እርስ በርስ ማስተዋወቁ ላይ አንዱ አሁን ጥሩ ትልቅ ነጥብ ነው ያነሳው። አሁን በጣም አንዱ የሚሰራበት ነገር እሱ ነው። የንስሐ ልጆችን እርስ በርስ ማቀራረብ። አሁን አንድ ለአንድ ያልነውን ቅድም ትተነው ራሱ ለምሳሌ ጉባኤ እያዘጋጀ ሊሆን ይችላል። ከጉባኤም ውጭ እርስ በርሳቸው የሚቀራረቡባቸው ማህበራዊ ጉዳዮችም እዛው በንስሐ ልጆች መካከል በጋራ እንዲጋሩት ማድረግ በራሱ አንድ ትልቅ ነገር ይፈጥራል። ለምንድን ነው በተለይ በውጭ ዓለም ሰውን የሚናፍቅበት ጊዜ ይኖራል። አሁን አንዳንድ ሰዎች ከዚህ ሀገር በጣም ከለመዱት ማህበረሰብ
ቤተሰባዊ ህይወት ወጥተው ይሄዳሉ። እዛ ብቻቸውን ይሆናሉ። ጓደኛ ዘመድ የሚያውቁት ሰው ላይኖር ይችላል። ያውን ብዙ ጫና ይፈጥራል። ቅድም አሁን ስትል የነበረው ነገር ለምሳሌ ልጆቻቸውን የሆነ ቦታ አስቀምጠው የሆነ ቦታ መሄድ ሊፈልጉ ይችላሉ። ያን ማድረግ አይችሉም። እርስ በርስ መተዋወቁ ሲኖር ግን በንስሐ አባታቸው በኩል እህት ወንድም ከሆኑ በተለይ ደግሞ ያ የሚፈጥረው አንድነት ምንድነው? የጠበቀ አንድነት ነው። በሃይማኖት ይመሳሰላሉ። አንድ የንስሐ አባት አላቸው። በአብዛኛው አንድ ቤተክርስቲያን ይሄዳሉ። ስለዚህ ትውውቁን የበለጠ የጠነከረ ያደርገዋል። በብዙ ዝም ብሎ ይሄ መንገድ ላይ ከሚደረግ መተዋወቅ ወንድማማችነት በደንብ ይፈጥራል። አሁን በዛ መንገድ ራሱ ብዙ የተጠቀሙ እህት ወንድሞች አሉና እርስ በርሳቸው የንስሐ ልጆችን ራሱ ማቀራረብ ጉባኤ በመዘርጋት ሊሆን ይችላል። ቅድም እንዳልኩትም አንዳንድ ማህበራዊ ጉዳዮች ላይ እንዲገናኙ ወጥተውም ለምሳሌ ፓርክ ወይም አንዳንድ መዝናኛ ቦታ ላይ ልጆቻቸውን ይዘው መጥተው አብረው ጥሩ ጊዜ ቤተሰባዊ ጊዜ አሳልፈው እርስ በርስ ተዋውቀው ቢሄዱ ከዛ በኋላ ነገ ከነገ ወዲያ በህይወታቸው የሚፈጠረውን ነገር በጋራ መፍታት ይችላሉና እሱ ራሱ አንድ ትልቅ መፍትሄ ነው ለማለት ፈልጌ ነው። በተለይ ደግሞ እንዲህ ሰው በሚናፍቅበት ሀገር ላይ ሰው ማግኘት እኔ ትልቅ በእውነት ስትረስ የሚባለውንም ነገር የሚቀንስ ይመስለኛል። ሰው ለሰው መድኃኒቱ ነው ይባላል አይደለ? እንደዛ አይነት ነገሮችን እርሶም እንዳነሱት ደግሞ ሁሉ ነገር ወደ ንስሐ አባት መሄድ ላይጠበቅበት ይችላል። አንዳንድ ሙያዊ ገዛ የሚፈልግ ሰው ሊኖር ይችላል። ሳይኮሎጂካሊ ደግሞ በተለይ ደግሞ በሳይኮሎጂ ዘርፍም የተሰማሩ ክህነት የሌላቸው ሰዎች አሉ። እነዚህ ሰዎች የሚሰሩት ስራ ራሱ ቀላል አይደለምና ቀሲስ እናመሰግናለን። ክቡራትና ክቡራን ተመልካቾች በመከታተል ላይ ያላችሁት ግብረ ሐዋርያትን ነው። እንግዲህ በዛሬው የግብረ ሐዋርያት ዝግጅታችን በመግቢያውም እንደጠቆምናችሁ የዛሬው እንግዳችን ቀሲስ ዮኤል በርታ ናቸው። በዋሽንግተን ዲሲና አካባቢው ሀገረ ስብከት በደብረ ኃይል ቅዱስ ራጉኤል ቤተክርስቲያን የሚያገለግሉ አባታችን ናቸው። ከሳቸው ጋር እንግዲህ በአካባቢው ያለ የስብከተ ወንጌል አገልግሎት ምን ይመስላል፣ የምእመናን ሕይወት ምን ይመስላል የሚለውን ነው ወደ እናንተ እያደረስን ያለ ነው። ከዛ ባለፈ ደግሞ በሀገር ቤት ያለውም የስብከተ ወንጌል አገልግሎት እንዴት ይመለከቱታል የሚለውን ደግሞ ከቀሲስ ዮኤል ጋር ቆይታ የምናደርግ ነው የሚሆነው። አሁንም አብሮነታችሁ ከኛ ጋር እንዲሆን እንጋብዛለን። መልካም ቆይታ ይሁንላችሁ። ቀሲስ ጥሩ ቆይታ እያደረግን ነው ያለ ነው። እስቲ ደግሞ ወደ ሀገር ቤቱ አገልግሎት እንምጣና እንደው በሀገር ቤት ያለውን ሐዋርያዊ አገልግሎት እንዴት ይመለከቱታል? እዛም ሆነው በሚሰሙት በሚያዩት እንግዲህ አሁን የዲጂታል አማራጩም ሰፍቷል፣ የቴሌቪዥን ስርጭትም አለና በአንድም በሌላ ያዩታል ብለን እናስባለን። በተለይ በገጠር አካባቢ የሚሰራውን ማህበሩ የሚሰራቸውን ስራዎች እንዴት ያዩታል? እንደው በዚሁ አጋጣሚ የሚጠቆሙትም አማራጮች ካሉ ይህ እንዲህ ቢደረግ የሚሉትም ነገር ካለ እስኪ አባታችን የእርሱን ሀሳብ እንስማ። መልካም። በሀገር ቤት ለሚደረገው በተለይ ቅድም እንዳነሳው በገጠር አካባቢ በአብነት ትምህርት ቤት ዙሪያ ገዳማትን በመርዳት ዙሪያ የሚደረገውን አገልግሎት እጅግ በጣም ከልቤ መደገፍ የምፈልገው አገልግሎት ነው። ትልቅ ትኩረትም ይገባዋል ብዬ አስባለሁ። ያው ክርስትናን ስንቀበል ክርስትናውን የተቀበልነው እኛ በግላችን አምነን ለመዳን ብቻ አይደለም። እሱ አንደኛው ክፍል። አንድ ክርስቲያን ካመነ ከተጠመቀ በኋላ ቀጥሎ ባይምሮ መምጣት ያለበት ነገር ምንድነው? እሱ ያገኘውን ጸጋ፣ እሱ ያገኘውን ክብር ሌሎች ደግሞ ያላገኙ ሰዎች ደግሞ እንዲያገኙ መጣር፣ መድከም፣ መመኘት፣ መጸለይ ደግሞ ይገባል ብዬ አስባለሁኝ። እና ያው የጌታም ጥሪ እሱ አይደለ? ደቀ መዛሙርቱንም ሲያሰማራቸው ሁሩ ወስብኩ ውስተ ኩሉ ዓለም ወስብኩ ወንጌለ ለኩሉ ፍጥረት የማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ወደ ዓለም ሁሉ ሂዱ አስተምሩ ለፍጥረት ሁሉ ነው የሚለው ጌታ ነው። ወንጌልን ስበኩ ለፍጥረት ሁሉ። ስለዚህ ፍጥረት ሁሉ እያንዳንዱ ሰው እያንዳንዷ ነፍስ ወንጌልን መስማት አለበት። የክርስቶስን ቃል መስማት አለባት እና ያመንነው የተጠመቅነው ክርስቲያኖች ግዴታችን እኛ ያመንበትን ወንጌል እኛ የሰማነውን የክርስቶስን ድምጽ ለሌሎች ላልሰሙ ሰዎች ማዳረስ ግዴታችን ነውና ይሄንን ትልቁን ያሁን ክፍተትም አለ ብዬ ማሰበው እሱ ላይ ይመስለኛል። እያንዳንዱ ክርስቲያን በዛ ደረጃ ግዴታዬ ነው ብሎ ያስባል። ምክንያቱም ብዙ ጊዜ ሁሮ መሐሩ የሚለውን ጥሪ ለመምህራን፣ ለሰባኪያን፣ ለካህናት ብቻ ይመተው
አለና ግን መምህራኑ ሰባክያኑ ያለ ምእመናን ድጋፍ የትም ሊደርሱ አይችሉም። ስለዚህ እያንዳንዱ ክርስቲያን በዛ ልክ ቢያስብ መልካም ነው ብዬ አስባለሁ። በዛ ረገድ ዙሪያ ማህበሩ የሚሰራው ስራ በጣም ሰፊ ስራ ነው፣ የሚደገፍ ስራ ነው፣ የሚወደድ ስራ ነው። ማህበሩን በጣም የሚመሰገንበት ትልቁ አገልግሎት እሱ ነው ብዬ አስባለሁኝና ያው እዛ ላይ ያው ብዙም ራሷን መለወጥ መቀየር የምንችላቸው ነገሮች አሉ ከተደራጀን ብዙ ነገር ካሰብንና እንደው እንዴት ያዩታል ለሚለው ጥያቄ በጣም በአክብሮት የማየው ትልቅ አገልግሎት ነው። መስፋት፣ መጠናከር፣ መደገፍ ያለበት አገልግሎት ነው ብዬ አስባለሁ። ጥሩ አባታችን፣ እንግዲህ እንደዚህ አይነት አገልግሎቶች ሲሰሩ በተለይ የማህበረ ቅዱሳን አገልግሎት ይታወቃል። የብዙዎችን ተሳትፎ የሚፈልግ አገልግሎት ነው። ማህበሩ የሚያደርጋቸውን እያንዳንዳቸውን ስራዎች የሌሎችን ድጋፍ አጋር አካላትን በማስተባበር ነው ስራዎችን የሚሰራውና በዚህ አገልግሎት የእርሶ ሚና ትልቅ ነው አባታችን። ውጪም ሆነው እየሰሩ ያሉት ስራ በተለይ ደግሞ እኛም የምናውቃቸው አብያተ ክርስቲያናት በሌሉባቸው አካባቢ ቀደም ብለው በዛፍ ጥላ ስር ተሰባስበው የሚማሩ የነበሩ ክርስቲያን ወገኖቻችን መቀበሪያ ቦታ አጥተው መሄጃ አጥተው ቃለ እግዚአብሔርን የሚነግራቸው አጥተው የሚኖሩ ወገኖቻችን ባሉበት ቦታ ላይ እርሶ እንግዲህ የንስሐ ልጆቹንም አስተባብረው እየሰሩ ያሉት ስራ አለና እንደው ይህንን ስራ ለመስራት በተለይ ከሚኖሩበት ቦታ አንጻር ከኃላፊነት አንጻር ከጊዜ አለመኖር አንጻር የሀገር ቤቱን አገልግሎት አስቦ መስራት ትልቅ ነገር ነውና እንዴት ሊያሳኩት ቻሉ? በቅርብ የሚመረቅም አንድ ቤተክርስቲያን አለ ሻሸመኔ የሚባል ቦታ ላይ ወደ ጌዲዮ አካባቢ በእርሶ አጋዥነት ነው እየተሰራ ያለውና ይህ እንዴት ሊሆን ቻለ አባታችን? ያው ቅድም እንዳልኩት ምናልባት በተለይ በገጠር አካባቢ ያሉ ክርስቲያኖችን ካየናቸው ቅድም እንዳነሳውን በዛፍ ጥላ ስር እንደው እንጨት አመሳቅለው በዛ ስር ሆነው ዕለተ ሰንበትን የሚያሳልፉ የእናት አባቶቻችን ሃይማኖት ነች ብለው ሊያውም በብዙ ፈተና ተከበው በመናፍቃንም በኑሮ ጫናው ብዙ ፈተናዎችን ተቋቁሞ የያዙ ያንን እውነት ይዘው የጠበቁ ክርስቲያኖች አሉ። እኛ አሁን በተደላደለ ቤተክርስቲያን ምንጣፍ በተነጠፈበት ብዙ ካህናት ባሉበት በየቀኑ በሚቀደስበት የክርስቶስ ስጋና ደም በሚፈተትበት ንስሐ መግባት ብንፈልግ ብዙ ካህናት ባሉበት ንስሐችንን የሚቀበሉን ካህናት ባሉበት ልጅ ብንወልድ ወስደን በምንፈልገው ልክ ሊያውም መርጠን አብያተ ክርስቲያናትን መርጠን ክርስትና በምናስነሳበት ወንጌል መስማት ብንፈልግ ጠዋት ማታ ወንጌል በሚነገርበት ቦታ ተቀምጠን ያንን አገልግሎት ስንቀበል በገጠር ውስጥ ያሉትን ደግሞ ወገኖቻችን መርሳት የለብንም። እንኳን ሄደን አይደለም ቤታችንም ቁጭ ብለን እኮ እንሰማለን። አሁን ይሄ ሁሉ የሌላቸው ይሄ ሁሉ እና እዛ ቅዱስ ጳውሎስም ያው በሮሜ መልእክቱ ላይ ያንን አይደል የተናገረው ካልሰሙ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ስለዚህ ሰባኪ የሌለበት እኛ ያለን ቴክኖሎጂ እነሱ ጋር ያልደረሰበት እና በዛ ሁሉ ፈተና ውስጥ ሆነው የክርስቶስን ድምጽ የሚናፍቁ ብዙ ነፍሳት አሉና እኛ ይሄ ሁሉ ሲሟላልን ደግሞ በዚህ ዘመን በዚህ ዓለም ደግሞ እግዚአብሔር የሰጠንን እድሜ ደግሞ ስንጨርስ ቤተክርስቲያን በዝማሬ በጸሎት እኛን በክብር የምታሳርፍበት ቦታ ያለን ክርስቲያኖች ነው በዛው ባጸዷ እና የሁሉ የሌላቸው አሉ እንግዲህ እና ንስሐ መግባት እየፈለጉ ንስሐ መግባት የማይችሉ የክርስቶስ ስጋና ደም መቀበል እየፈለጉ ብዙ ጊዜ አሁን በማህበሩ የሚተላለፉ ሚዲያዎች ላይ አሁን እንደዚህ አይነት ነገር ሰማ እኔ አሁን ልቤን በጣም ይነካኛል። በቃ ንስሐ መግባት እንፈልጋለን የክርስቶስን ስጋና ደም መቅመስ እንፈልጋለን በእነሱ ቋንቋ ማለት ነው እና እንደዛ እያሉ ሲናገሩ እንሰማለን እና እኛ ያገኘነውን ነገር እንደ በቃ እንዲሁ ይሄ በእንግሊዘኛው ቋንቋ taking for granted በቃ እንደ ተራ ነገር መቁጠር አይደለም። በእጅ ያለ ወርቅ እንደ ጠጠር ይቆጠራል እንደሚባለውና ከኛ አንዲቱ ነገር በትደርሳቸው እንደ ትልቅ መንግስተ ሰማያት እንደ መግባት የሚቆጥሩ ብዙ ነፍሳት አሉ። ስለዚህ እነዛ ማሰብ በጣም ያስፈልጋል ብዬ አስባለሁ። ያው እንግዲህ በንስሐ ጉባኤያችን አንዱ ትልቁ እኛ ካህናትን መጠቀም የምንችለው ትልቅ በጎ አጋጣሚ በጎ እድል ቤተክርስቲያን ሰጥታናለች ብዬ አስባለሁ። ወደ እያንዳንዱ ቤት መግባት እንችላለን ካህናት አይደለ ምእመናንን አንድ ለአንድ ማግኘት እንችላለን። ይሄ እኮ ቤተክርስቲያን ያልተጠቀመችበት ትልቅ ኦፖርቹኒቲ ትልቅ በጎ አጋጣሚ ነው። ምክንያቱም እንደዚህ ያለ መዋቅር ያለው አደረጃጀት እኮ የለም። እያንዳንዱ ቤት መግባት የሚችል የእያንዳንዱን ሰው ልብ አሁን ካህን እኮ በእያንዳንዱ ሰው
በቤቱ አይደለም በልቡ ውስጥ እንኳን የተቋጠረውን ምስጢር የሚያውቅ ማለት ነው አይደል? ውስጡን ለቄስ ይባላል እና ውስጡን ራሱ ካህን አሁን ቤተክርስቲያን ይሄ መዋቅር አላት። ከሲኖዶስ ተነስቶ እያንዳንዱ ሰው ቤት መድረስ የሚችል መዋቅር አላት እና ያንን መዋቅር መጠቀም እንችላለን። ስለዚህ ካህናት ልጆቻቸውን አስተባብረው እንደዚህ አይነት በጎ ነገሮችን መስራት ይችላሉና ያው መንገር ነው ትልቁ ነገር። አሁን ትልቁ ነገር ይሄ አዌርነስ አለመኖሩም ይመስለኛል። ምናልባት እዛም ላይ ማህበሩም ትንሽ የተጠናከረ ስራ ቢሰራ ብዬ አስባለሁ። ሰው የነዚህን በየሚዲያው የሚተላለፉ አሉ፣ ግን እነዛ ሚዲያዎች ተደራሽ ናቸው ወይ? ብዙ ሰው ያዳምጣቸዋል ወይ? ሰው ጋር እንዲደርሱ ምን መደረግ አለበት? ምናልባት የነዚህ ተጽዕኖ ፈጣሪ ሰዎች ምናልባት እዛ ውስጥ ማካተል ሊያስፈልግ ይችል ይሆናል። ሰው ጋር መድረስ አለበት። የነዚህ ምእመናን ህይወት፣ ብሶት፣ ጭንቀት፣ ምኞት፣ ፍላጎት የክርስቶስን ድምጽ ለመስማት እና ሰው ደግሞ እንደዚህ አይነት ነገር ጆሮ ጋር ከደረሰ ይሰጣል፣ ይሰራል ብዬ አስባለሁኝ እና ያው በዛው ልክ እንግዲህ በንስሐ ጉባኤውም አንዱ ትኩረት አድርገን የምንሰራው ምእመናን ጋር አብረን ከንስሐ ልጆች ጋር የምንሰራው እንደዚህ አይነት በጎ ስራዎች ላይ ነው። ያ መስፋት አለበት ብዬ አስባለሁ በምንችለው አቅም። ጥሩ እንግዲህ እርሱም እንዳሉት ያው ክርስትና በግል የመዳን መንገድ ብቻ አይደለም፣ ሌሎችንም ወደ ቅድስና ማምራት አንዱ ያየውን እውነት ሌላው እንዲያይ ወንጌል ለሁሉም እንዲደርስ ሁሉም ክርስቲያን እንግዲህ የበኩሉን ሊወጣ ይገባል። ብዙ ጊዜ ማህበሩ የሚለው ጥሪ አለ። ለአንድ ሰው የክርስትና አባት ይሁኑ፣ ክርስትና አባት እናት ይሁኑ እየተባለ ነውና ይሄ በግልጽ ነው። አባታችን አሁን ገጠር ያለ ቦታ ላይ አንድ ጊዜ ምን ይገጥመናል? የሆኑ አባት እርሱ አሁን እንደለበሱት እንደዚህ ካባ ለብሰው ጥምጣም ጠምጥመው መስቀል ይዘው የሆነ የተዘጋ ቤተክርስቲያን አለ። ያን ቤተክርስቲያን እንደው ከፍተው አጥነውም ለመምጣት ሲሄዱ ከዛ ምን ይላሉ? አካባቢው ያሉ ዛሬ እኮ አንድ ታቦት በዚህ ያለፈ ይላሉ። እንግዲህ በዚህ ልክ አንድን ካህን አይተው እንኳን ታቦት መጣ ብለው እስከ ማለት ደረጃ ሌላው አይደለም። እዛ ቤተክርስቲያን ሲመጣ ካህን ሲመጣ ዝናብ ይዘንባል ብሎ ነው የሚያስበው ማህበረሰቡ። እንኳን አይደለም የሚያምነው ያላመነው በራሱ በቃ ዛሬ ቄስ መጥቷል ዝናብ ይዘንብልናል ብሎ ያስባል። እንደዛም ደግሞ እኛ በግልጽ ያየንበት ቦታ አለ። ቤተክርስቲያን ተሰርቶ ዝናብ ዘንቦ ሳያቅ ታቦቱ የገባ ቀን ዝናብ የሚዘንብበትን ቦታ ብዙ አይተናል። ይሄ እንግዲህ ከነሱ ተምረው አውቀው አይደለም፣ እንዲሁ ሳያውቁ ያመኑት እምነታቸው እንደዚህ ለነሱ ይደረጋልና እርሶ እያደረጉ ያሉት ነገር ትልቅ ነው። እንደ አባታችን ይሄንን እውነታውን በተለይ እርሶ ያዩትን ነገር እዛ ላሉት ሰዎች ሲነግሯቸው እዚህ ቦታ ላይ እንደዚህ ያሉ እንደዚህ አይነት ችግር አለ መረዳት የሚገባቸው ወገኖቻችን አሉ ብለው ሲነግሩ እዛ ላሉ የንስሐ ልጆች እነሱ ጋር ያለው ተነሳሽነት ግብረ መልሳቸው እንደሆነ ይመስላል። አባታችን ለመርዳት ያላቸው ፍላጎት በጣም ትልቅ ፍላጎት ነው ያለው። ያው ቅድም እንዳልኩት ትልቁ ነገር ምንድነው? በቃ ግንዛቤ የለም በደንብ በቃ አሁን እነዛ አሁን የሚሰሩ ታሪኮች አሁን እዛ ጋር ያለው አሁን ያንተ ያነሳቸው አይነት ታሪኮች ብዙ እናንተም በተለይ በእግር የምትመላለሱበት ስለሆነ ብዙ ነገር ታያላችሁ፣ ብዙ ነገር ትሰማላችሁ። እነዛን ታሪኮች እነዛን እዛ ጋር ያለውን እውነት ሰው በደንብ ከተረዳው በደንብ ከሰማው ለችግሩ መልስ በደንብ መስጠት ይችላል ያምናለሁኝና ያንን ነገር ማስረዳት ነው። ምእመናን ያለባቸውን ችግር ማስረዳት የኛም ደግሞ ቅድም ያነሳነው ነገር አይደል እኛ መዳናችን ብቻ። ምክንያቱም ጌታም ራሱ ያለው ሲመጣ እኮ ነው ወንጌለ መንግስተ ሰማያትን ደጇን የከፈተልን ለሁላችን ነው። እኔ ብቻ ሮጬ እኛ ብቻ ሮጠን እንድንገባበት አይደለም። ቅድም እንዳልነው ሌሎች ደግሞ እኛ ያገኘነውን እድል ያላገኙ ሰዎችንም ይዘን እንድንገባ ስለሆነ እያንዳንዱ ክርስቲያን ግዴታው ነው የሚለውን ነገር እንዲያምንበት ማድረግ ያው ከኛ ይጠበቃል ብዬ አስባለሁ። እና ያ ከሆነ የሚሰጠው መልስ በጣም ባጭር ጊዜ ብዙ ገንዘብ ይሰበሰባል አንድ ቤተክርስቲያን ሰርቶ ለመጨረስ እና ከኛም ከምናስበው በላይ ሰው ይሰጣል። ሰው የመስጠት ችግር የለም። በተለይ ያው እዚህም ሀገር እንደምናየው ነውና ለቤተክርስቲያን የመስጠት ችግር የለበትም ሰውና በተለይ ስራ የሚሰራ ከሆነ ያ ስራም ደግሞ ፍሬ አፍርቶ የሚያይ ከሆነ የኛ ምእመን ተቸግሮ ተበድሮ በዛም ሀገራውን በክሬዲት ካርድ ለቤተክርስቲያን ከራሳቸው ጎሎባቸው የሚሰጡ ምእመናን አሉና ለእምነታቸው ለሃይማኖታቸው የሚቆረቆሩ ምእመናን አሉ። እኔ በሱ በጣም ሙሉ እምነት አለኝና ትልቁ ነገር ምንድነው ያው ምእመናን ችግሩን እንዲረዱት ማድረግና ግን ሙሉ ግንዛቤ እንዲኖራቸው ማድረጉ ላይ ነው መስራት አለብን ብዬ ማስብ። እንግዲህ አንዳንዴ ምን ልክ ያልሆነ አስተሳሰብ አለ። በተለይ
አንዳንዴ ሰው ውጭ ሀገር ሲኖር እና እዚህ ያለችዋን ቤተክርስቲያን ሲረዳ ገንዘብ ስላለው ብቻ የሚመስለው ሰው አለ። እንግዲህ ገንዘብ እንዴት እንደሚገኝ እዛ ይታወቃል። መኖር በራሱ እንደው ተረጋግቶ መኖር በራሱ እንደዚህ እንደ ቀላል የሚገኝ ነገር አይደለም። እዚህ ያለው ሰው በተለይ አገር ውስጥ ያለው በቃ ውጭ ያለው ሰው ብቻ አገር ቤት ውስጥ ያለውን አገልግሎት መደገፍ እንዳለበት የሚያስብ አለ። እውነቱ እዛ ያሉ ሰዎች ገንዘብ ስለተረፋቸው አይደለም የሚሰጡት። በተለይ ከሀገር ወጥተው ወደዛ ሲሄዱ ቤተክርስቲያን ትናፍቃለች። ያንን የሚናፍቁትን ነገር ደግሞ እንደው እኛ ከፈለግን ግሸን እንሄዳለን፣ ላሊበላ ደርሰን አክሱም ሄደን ተሳልመን የፈለግንበት ተሳልመን እንመጣለን። ይህንን በረከት አያገኙትም ውጭ ያሉት። ያላቸው አማራጭ እንግዲህ ጠዋት ሌሊት እየሰሩ ከገንዘባቸው ላይ ከሚያገኙት ላይ አስራት በማውጣት ቤተክርስቲያንን በመርዳት እያገለገሉ ነው ያሉት እነዚህ ወገኖቻችን እንጂ ገንዘብ ስለተረፋቸው አይደል። አገር ውስጥ ያለን ክርስቲያኖች ደግሞ በተለይ በዚህ አገልግሎት ላይ እንደው መሳተፍ ይገባናልና እስቲ እዚህ ላለነው ለኛ ደግሞ ምን ያስተላልፋሉ? በምን መልኩ ቤተክርስቲያንን መርዳት አለብን? በተለይ አገር ውስጥ ያሉ ማህበራት አሉ፣ ሰንበት ትምህርት ቤቶች አሉ። ገጠር ላይ አሁን ምናልባት ማህበራዊ ሚዲያ ላይ አይተው ሊሆን ይችላል። ቀሚስ ለብሰው የሴት ቀሚስ ለብሰው ሰንበት ትምህርት ቤት ነው የሚያገለግሉ አሉ። ጧፋቸው የሚዘጉ አብያተ ክርስቲያናት አሉ። እኛ ጋር ግን ሰንበት ትምህርት ቤት በየንግሱ ዩኒፎርም ይቀይራል፣ ተከማይቶ ይቀመጣል፣ አይጥ ይበላዋል፣ ይጣላል። እነዛን ነገሮች ራሱ ወደ ገጠር መላክ ትልቅ ነገር ነውና ይሄንን እሱም እንዳሉት አስተባባሪ ይፈልጋል፣ መመልከት ይፈልጋል። ይሄንን ችግር እንዲጠቅማል እንዴ ብሎ ማሰብ። አንድ ከበሮ ወደሆነች ገጠር ቤተክርስቲያን መላክ አንዲትን ያረጀች ዕቃ ወደ ገጠር መላክ ትልቅ አበርክቶ ነውና በዚህ ላይ ምን ያስተላልፋሉ አባታችን? ትልቅ ነገር ነው እያነሳ ያለውና በጣም ይህንን አገልግሎት ከፍ አድርገን ማየት አለብን ሁላችንም። ከግል እያንዳንዱ ክርስቲያን ይህንን አገልግሎት እኔም ኃላፊነት አለብኝ ብሎ እንዲቀበል ከማድረግ ጀምሮ ስራው ብዙ ስራ መሰራት አለበት። ያ ሲመጣ መደራጀት እንጀምራለን። የሚያስተባብር በጣም ያስፈልጋል። ያው ማህበሩም ያንን ስራ እየሰራ ነው ያለው። ግን ደግሞ ለዛም አሁን ምንድነው ከልብ የቆረጠ ነገር ካለ ለማስተባበሩም ለመርዳትም ብዙ ርቀት መሄድ የለብንም። አንድ ቤተሰብ ተደራጅቶ የሆነ ነገር መሸፈን ይችላል። ትክክል። ገጠር ውስጥ ላለ አንድ በእግሩ ለሚኳትን ሰባኪ ሞተር ሳይክል ገዝቶ መስጠት ይችላል። ቤተክርስቲያን መስራት እኮ ብቻ አይደለም አገልግሎት። ቀደም እንደተባለ ከበሮ መላክ ይቻላል። ጊዜያዊ ችግሮቻቸውን እንኳን መፍታት የሚችሉበት ተስፋ እንዲኖራቸው ስለኛ የሚያስቡ ክርስቲያን ወገኖች አሉን ብለው እንዲያስቡ እንኳን ማድረግ አንድ ትልቅ ነገር ነው። ልብሰ ተክህኖ አሰፍቶ መላክ ይቻላል። ቤተክርስቲያኒቱ የሚጎልባትን ነገር መሙላት ይቻላልና በገጠር ያለችው ቤተክርስቲያንና ከቤተሰብ መጀመር ይችላል። አንድ ሰው ከጓደኛው ጋር መደራጀት ይችላል። ሁለት ሆነው ብዙ ስራ መስራት ይችላሉ። ጓደኛሞች 3 4 ሆነው ብዙ ስራ መስራት ይቻላል። እንደው ከንትን ቅድም ካነሳቸው ቤተክርስቲያን ውስጥ ካሉት መዋቅሮች ውጭ በራሱ ማህበረሰቡ እርስ በርሱ እየተደራጀ ብዙ ስራ መስራት ይችላልና ቅድም እንደተነሳው ሰንበት ትምህርት ቤቶች አንድ ያገልግሎታቸው ክፍል ማድረግ ይኖርባቸዋል ብዬ አስባለሁ። በተለይ በከተማ ያሉ ብዙ ሪሶርስ ያላቸው ሰንበት ትምህርት ቤቶች ያንን ማሰብ ይችላሉ። ብዙ በከተማ ውስጥ ያሉ ማህበራት ያንን ከቆሙበት ዓላማ ጎን ለጎን አሁን ለምሳሌ ቀደም ያነሳ ነው አሁን የንስሐ ጉባኤው ዋና ዓላማ በገጠር ያሉትን አብያተ ክርስቲያናት መርዳት ላይሆን አይደለም። ያደለም አይደል? ያው የምእመናንን ህይወት መደገፍና ማስተባበር ነው። ግን ጎን ለጎን ደግሞ መንፈሳዊ ህይወታችን ምን የሚጠቅመንና ደግሞ ክርስቲያናዊ ግዴታችን እንድንወጣ የሚያደርገንን ነገር ደግሞ ከጎን መስራት እንችላለን። ስለዚህ ያው ለተለያየ ዓላማ ለተለያየ በጎ አድራጎት የቆሙ ብዙ ድርጅቶች ይኖራሉ። ይሄንን አንድ ያገልግሎታቸው ክፍል ማድረግ ይችላሉ ብዬ አስባለሁኝና ከማህበሩ ጋር እየተባበሩ ብዙ ስራ መስራት ይቻላል። በዚህም ሀገር አሁን በሀገራችንም ያሉ ማህበራት፣ ሰንበት ትምህርት ቤቶች እያንዳንዱን ግለሰብ እንደው በዚህ ልክ ቢያስብ ብዬ አስባለሁ። እግዚአብሔር ይስጥልን ቀሲስ፣ እጅግ አድርገን እናመሰግናለን። እንግዲህ እኛም በዝግጅት ክፍላችን ስም በተለይ ደግሞ እንደ ስብከተ ወንጌልና ሐዋርያዊ አገልግሎት ከልብ ምስጋናችን እናቀርባለን። ብዙ አስተዋጽኦ እያደረጉልን ነው ያሉት። በተለይ ገጠሩ አካባቢ ለሚሰሩ ስራዎች ትልቅ አስተዋጽኦ አድርገዋል ነው መልእክታችንም በዚሁ ለንስሐ ልጆችዎት እንዲያደርሱልን እንፈልጋለን። በያሉበት እንግዲህ እግዚአብሔር የነፍስ ዋጋ ያድርግላቸው ብለን እንላለን። እኛም ጥያቄዎችን ጨርሻለሁ። ቀሲስ ምናልባት በእኔ በኩል ያልተነሱ ሀሳቦች ካሉ ማስተላለፍ የሚፈልጉት መልእክት ካለ አስተላልፉና እንጨርሳለን። አባታችን። መልካም።
ያው ብዙ ነገር ብለናል። እንግዲህ ምናልባት እንደማጠቃለያ አንድ ነገር ማንሳት ፈልጋለሁ። ያው ቅድም ያነሳ ነው ሀሳብ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ላይ የተናገረው ቃል አለ፣ ወንጌልን ባልሰብክ ወዮልኝ እና በእርግጥ ይሄ መልእክት ቅድም እንዳልነው በዋናነት የሚመለከታቸው መምህራኑን፣ ካህናቱን፣ ሰባኪያኑን ቢሆንም ግን ለሁሉም ምእመናንም መልእክት አለው ብዬ አስባለሁ እና ቃሉን ካየነው ወዮልኝ ነው እንደ ኦፕሽናል የሆነ ነገር አይደለም የተያዘው። ግዴታ ወዮልኝ የሚያስብል የክርስቶስን ወንጌል መስበክ፣ ላልሰሙት ማሰማት፣ ላልደረሳቸው ማዳረስ እና በዚህ አገልግሎት ውስጥ ሁሉም ምእመን ግዴታ ልክ እንደ ቅዱስ ጳውሎስ ያመንኩትን እምነት የሰማሁትን ቃለ እግዚአብሔር ባላዳርስ ወዮልኝ የሚል ቁጭት ቢኖረው መልካም ነው ብዬ አስባለሁኝና ከዛ እንነሳ፣ ከውስጥ ቁጭት እንነሳ፣ ከልብ እንፈልገው ይህንን አገልግሎት። በገጠር ያለችው ቤተክርስቲያን እንድረስላት። በተለይ በውጭው ዓለም ደግሞ ብዙ ስራ መሰራት ይችላል። ምክንያቱም ያው በእርግጥ ቅድም እንደተባለው አንዷም ዶላር የምትገኘው በብዙ ልፋት ብዙ ሰዓት ቆሞ በመስራት ነው። ግን ደግሞ ወደዚህ ሀገር ደግሞ ስትመጣ ደግሞ ብዙ ስራ ትሰራለች እና ብዙ ነፍሳት ጋር መድረስ ትችላለች። አንድ ቤተክርስቲያን ለመስራት 30 ሺህ 40 ሺህ 50 ሺህ ዶላር በአንድ ጉባኤ ፈንድሬዚንግ መሰብሰብ የሚችል እና ሌሎች እንዲሁ እየተደራጁ በውጭ ያሉትም ቅድም እንዳልነው ማህበራቱም ሌሎችም ክፍሎች እየተደራጁ በገጠር ላሉት ወገኖቻችን መድረስ ይችላሉ። የገጠሪቷን ቤተክርስቲያን እናስባት እና በከተማ ውስጥ ያለው ብዙ የተረፈ ሪሶርስ አለ እና ያንን ራሱ በማጋራትም ያው ብዙ ልናገለግል እንችላለን። ስለዚህ ያችን እንግዲህ መልእክት የመጨረሻ መልእክት ማደረገው የቅዱስ ጳውሎስን ቃል ነው። የክርስቶስ ወንጌል ባልሰብክ ወዮልኝ የሚለው የሁላችንም ድርሻ አለበት የሚለውን ለማስተላለፍ ፈልጌ ነው። እንግዲህ እናንተን አገልግሎታችሁን እግዚአብሔር ይባርክ። በእግር በቦታው ላይ በመገኘት ብዙ ዋናውን አገልግሎት የምትፈጽሙት እናንተ ናችሁ። እናንተን እግዚአብሔር ይባርክ። እኛ ደግሞ ከውጭ ያለነው ደግሞ ለእናንተ ደጀን ድጋፍ ሆነን ደግሞ እርስ በርስ ሰንሰለት ሆነን ማገልገል አለብን ብዬ አስባለሁ። እግዚአብሔር አገልግሎታችንን ይባርክልን። አሜን። አባታችን ስለሰጡን ጊዜ እጅግ አድርገን እናመሰግናለን። እንግዲህ ብዙ ፕሮግራም እያለቦት ነው፣ የሚሄዱበትም ጊዜ ቀርቧል። እንግዲህ ጊዜዎትን አጣበው ስለተገኙ እጅግ አድርገን እናመሰግናለን። ሌላ ጊዜ ደግሞ በስፋት እንግዲህ ወደ ኢትዮጵያ ሲመጡ እንዲህ ተገናኝተን አንዳንድ ሀሳቦችን የምናነሳ ነው የሚሆነው። ለዛሬው ግን ስለነበረን ጊዜ እጅግ አድርገን እናመሰግናለን ቀሲስ። ክቡራትና ክቡራን ተመልካቾች በመከታተል ላይ የነበራችሁት ግብረ ሐዋርያትን ነበር። የዛሬው ዝግጅታችን እንግዲህ ከቀሲስ ዩኤል በርታ በዋሽንግተን ዲሲና አካባቢው ሀገረ ስብከት በደብረ ኃይል ቅዱስ ራጉኤል ካቴድራል አገልጋይ ከሆኑ አባታችን ጋር እንዳጠቃላይ ያለው የስብከተ ወንጌል አገልግሎት በውጭና በሀገር ውስጥ ያለው የስብከተ ወንጌል አገልግሎት ምን ይመስላል፣ በቀጣይስ ምን አይነት ስራዎች መሰራት ይኖርባቸዋል፣ እንዲሁ ደግሞ የምእመናን ድርሻ ምን መሆን አለበት የሚለውን በማንሳት እንግዲህ ሰፋ ያለ ውይይት አድርገናል። ከዝግጅቱ ሰፋ ያሉ ሀሳቦችን እንዳገኛችሁ ተስፋ እናደርጋለን። ይህንን ዝግጅት በውጭም በሀገር ውስጥ ሆናችሁ የምትከታተሉ ክርስቲያኖች እንግዲህ ማህበረ ቅዱሳን ለሚያደርጋቸው ድጋፎች ድጋፍ ማድረግ የምትፈልጉ ከሆነ ከስር በተቀመጡት የድጋፍ መስጫ አማራጮች ተጠቅማችሁ ድጋፍ ብታደርጉ ድጋፎቻችሁ በቀጥታ ለታለመለት ዓላማ የሚውሉ ነው የሚሆኑት። የዛሬው ዝግጅታችን አብቅቷል። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ከዘውዶች ጥላ ጋር በጋራ በመሆን ነበር አብረናችሁ ቆይታ ያደረግነው። ሳምንት በሌላ ዝግጅት ድጋሚ እንገናኛለን። በቸር ያቆየን።